አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ወር በገባ በ23 የልበ አምላክ የነቢዩ ንጉሠ እስራኤል ቅዱስ ዳዊት ወርሃዊ መታሰቢያው ነው። ዳዊት ማለት ሕሩይ ማለት ነው። አንድም ልበ አምላክ ማለት ነው። ሐዋርያት ሥራ ምዕራፍ 13 ከቁጥር 22 ትውልዱ ከነገደ ይሁዳ ነው። አባቱ እሰይ እናቱ ሁብሌ ይባላሉ። ሁብሌ መልከ መልካም ሴት ነበረች። ከጎረቤታቸው ያለ ጎልማሳ መልኳን እያየ በሐፀረ ዝሙት ተነደፈ። እሰይ የእሷም ፍቃድ እንደሆነ አውቆ መንገድ ይሄዳለሁ ብሎ ስንቅ ይዞ ወጣ። የሄደ መስሎ ከዚያው ውሎ ሲመሽ በልብሱ ተሸፋፍኖ ድምፁን ለውጦ ያንን ሰው መስሎ ገብቶ ከሷ ጋራ አድሮ ጎህ ሳይቀድ ወጥቶ ሄደ። ዳዊት በዚህ ዕለት ተጸንሷል። እነሆ በአመፅ ተጸነሱ፣ እናቴም በኃጢአት ወለደችኝ። መዝሙረ ዳዊት መዝሙር 50 ከቁጥር 5 ለማለቱ ስለዚህ ነው። ቅዱሱም ተወልዶ ጉልበቱ ከጸና በኋላ የአባቱን በጎች ሲጠብቅ አድጓል። ንጉሥ ሳኦል ከጌታ ፍቃድ በወጣ ጊዜ እግዚአብሔር ሳሙኤልን ቅብአ መንግስት እንዲቀባው አደረገ። አንደኛ ሳሙኤል ምዕራፍ 16 ከቁጥር 1 እስከ 13። ከዚህ በኋላ በረድኤተ እግዚአብሔር ጎልያድን በአንድ ጠጠር ገደለ። ገዳይ ጥሎ ሲመለስ ሴቶቹ ሳኦል እሺ ገደለ፣ ዳዊት እልፍ ገደለ እያሉ እየዘፈኑ ተቀበሉት። ቅብአ አድሮበት ነገር ግን አስቀድሞ ምሎለት ነበረና የመቶ ፍልስጥኤማውያን ሽልፈት ተቀብሎ ልጁ ሚልኮልን ዳረለት። አንድ ቀን ሊገሉት ሲማከሩ ሚልኮል ሰምታ ሽሽ አለችው። ሳኦልም 3000 ሰራዊት ይዞ ተከተለው። ከሰራዊቱ ተለይቶ ሰውነቱን ለመፈተሽ ዳዊት ካለበት ዋሻ ውስጥ ገባ። ጨለማ ነበረና ሰው መኖሩን አላወቀም። አቢሳ ዳዊትን ጠላትህን አሳልፎ ሰጥቶሃልና ልውደቅበት አለ። ተው ኦሪት በእግዚአብሔር መሲህ ላይ እጅህን አታንሳ ትላለችና አይሆንም አለው። እርሱ የልብሱን ዘርፍ በሰይፉ ቀዶ ያዘ። ሲወጣ ተከትሎት ወጥቶ ንጉሥ ሆይ ዳዊት ቢያገኝህ አይምርህም የሚሉህን ለምን ትሰማለህ? እንሆ ዛሬ አሳልፎ ሰጥቶኝ ነበረ። ነገር ግን የልብስህን ዘርፍ ከመቅደዴ በቀር ምንም እንዳላደረግሁህ አንተ ታውቃለህ ብሎ ቅዳጁን አሳየው። ሳኦልም ድምፁን ከፍ አድርጎ በማልቀስ ልጄ ዳዊት ሆይ እኔ ክፉ በመለስኩልህ ፈንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ። እግዚአብሔርም በእጅህ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለእኔ መልካም እንዳደረክልኝ አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድድ ማን ነው? ስለዚህ ለእኔ ስላደረግከው ቸርነት እግዚአብሔር ይመልስልህ። አሁንም እነሆ አንተ በእርግጥ ንጉሥ እንድትሆን የእስራኤልም መንግስት በእጅህ እንድትጸና እኔ ያውቃለሁ አለው። አንደኛ ሳሙኤል ምዕራፍ 24። ከዚህም በኋላ ዳዊት በነገሰ ጊዜ ለልጆቹ እንዲራራላቸው ሳኦል ቃል አስገብቶ ወደ ቤተ መንግስቱ መለሰው። ዳዊት ግን በረሃውን ሲዞር ቆይቷል። በሐቂለ ፍራን ሳለ ናባል የሚባል ባለጸጋ ድግስ ደግሶ በጎቹን አሸልቶ ሲያበላ ሲያጠጣ ብላቴኖቹ ምሳ ላክልኝ ብለህ ካለበት ላክበት አሉት። ተው አይሆንም ያለ እንደሆነ እጣለዋለሁ አላቸው። ይህን ያህል ጊዜ እንዴት ጠቦት እንኳን ሳትነካ ከብቶቹን ጠብቀህለት እምቢ ይልሃልን? ላክበት ግድ የለህም አሉት። እንግዲያስ ሄዳችሁ ንገሩት አለ። ሄደውም ቢነግሩት የማን ነው ዳዊት ብሎ አልሰጥም አለ። ዳዊት ይህን ሲሰማ ተቆጥቶ ሊጣለው ተነሳ። ሚስቱ አቢግያ ይህን ሰምታ 5 በግ አሰርታ 5ቱን አሰናርታ የበለስ የወይን ጣፋጭ 500 እንጀራን 12 ነጭ ዱቄት
አሲዛ ሄደች። ዳዊት ከመንገድ አገኛትና ባልሽን ልታድኝ መጣሽን ብሎ ያመጣችውን ተቀብሏት ተመለሰ። ናባል ማታ ሰክሮ ነበርና አቢግያ ሳትነግረው አደረች። ሲነጋም ትናንት ዳዊት ሊጣላህ መጥቶ ነበር አለችው። ዳዊት ብሎ ደነገጠ። ልቡን አጥቶ ሰንብቶ በ10ኛውም ቀን መልአኩ ቀስፎታል። እመቤታችንና ጌታችን ከአብራኳ አሉና እሷን ግን ሐዘኗን ከጨረሰች በኋላ ዳዊት ሚስት አድርጓታል። አንደኛ ሳሙኤል ምዕራፍ 25። ከዚህም በኋላ ሳኦል ፍልስጥኤማውያንን በጠላትነት ተነሱበትና ገጠማቸው። ከጠላቶቹ አንዱ ቀስቱን መርዝ ቀብቶ ጎኑን መተውና እንደ እሳት አቃጠለው። ሎሌውን ጠርቶ ገደል ነው እንዳይሉ አንተ ጨርሰኝ አለው። ጌታዬ ንጉሴ ሆይ ባሪያህ ካንተ ጋራ ሞታለው እንጂ እገድልሃለውን ብሎ እምቢ አለው። የገዛ ሰይፉን ከምድር ተክሎ ወደቀበት። ሌሎችም እሱን አይተው በገዛ ሰይፋቸው እየተወጉ ሞቱ። ዳዊት የእነሱንና የልጁን የዮናታንን ሞት ሲሰማ አዘነ። ግጥም እየገጠመ አለቀሰላቸው። ከሳኦል ሞት በኋላ ዳዊት መንግስቱን አጽንቶ ጽዮንን አቅንቶ ተቀመጠ። ታቦተ ጽዮንን በእልልታ በሆይታ ወደ ከተማው አስገባ። የሳኦል ልጅ ሚልኮል ዳዊት በታቦተ ጽዮን ፊት ሲዘምር አይታ በልቧ ናቀችው። ሲገባ ልትቀበለው ወጥታ የእስራኤል ንጉስ በባሪያዎቹ ቆነጃጅት ፊት እርቃኑን በመግለጹ ምን ይከብር ብላ በአሽሙር ዘለፈችው። በዚህም ቢያዝንባት መካን ሆና ሞታለች። ሚልኮል እስከምትሞት ድረስ ልጅ አልወለደችም ነበረ። እንዲል ሁለተኛ ሳሙኤል ምዕራፍ 6። በዘመኑ የነበረው ነቢይ ቅዱስ ናታን ነው። እርሱም ሊጠይቀው መጥቶ ሳለ አዝኖ አየው። ምን ሆንክ ታዝናለህ አለው። ቅዱስ ዳዊትም እኔ በዝግባ በተሰራ ቤት ተቀምጬ ታቦተ ጽዮን በድንኳን ስትኖር ምን አላዝን አለ። ጠላት ጠፍቶልሃል፣ መንግስትህንም አጽንተሃል፣ አታነጽምን አለው። ያስ ቢሆን ያለ ፍቃደ እግዚአብሔር ይሆናልን አለው። ከዚያም በኋላ ሁለቱም ቅኖና ገቡ። የቤተ መቅደስ ነገር ለናታን ተገለጸለት። አንተ አይደለህም የምትሰራልኝ፣ ከአብራክህ የተከፈለ ልጅህ ይሰራልኛል ብሎታልና። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 1 እስከ 17። ለቅዱስ ዳዊት ግን የበለጠ የስጋዊ ነገር ተገለጸለት። እነሆ በኤፍራታ ሰማነው ብሏል። መዝሙረ ዳዊት 131 ከቁጥር 6። ኢዮአብና አቢሳ ጠላት ለመመለስ ታቦተ ጽዮንን አሲዘው ሰራዊት አስከትለው ወደ አራቦት ዘመቱ። ቅዱስ ዳዊት ግን ከከተማ ቀርቶ ነበረ። በሰገነቱ ሲመላለስ ቤርሳቤህ በአጸደ ወይን ውስጥ ስትተጣጠብ አይቷት ፍቅረ ዝሙት አደረበት። የማን ሚስት ናት አለ። የኦርዮን አሉት። ኦርዮን ዘምቶ ነበረ። የባልንጀራህን ሚስት አትመኝ ዘጸአት ምዕራፍ 20 ከቁጥር 14 እስከ 17 ያለውን ተላልፎ አስጠርቶ ደረሰባትና ጸነሰች። ጽንሱ ያስስተኛል ብሎ አስቦ ኦርዮንን አስጠርቶ ስለ ጦሩ ሁኔታ ከጠየቀው በኋላ ወደ ቤትህ ሂድ አለው። ኦርዮን ግን ድንኳን አስተክሎ ከዘበኞቹ ጋር አደረ። አልመጣም ብሎ ላከችበት። ዳግመኛም የሚያሰክር መጠጥ አጠጥቶ ወደ ቤትህ ግባ አለው። ጌታዬ ንጉሴ ሆይ ታቦተ ጽዮን ተማርካ እስራኤላውያን ዋዕየ ፀሐዩን ቁሩን ሌሊቱን ታግሰው በሜዳ ሲሆኑ እኔ ቤት ገብቼ ተድላ ደስታ አደርግ ዘንድ ይገባልን ብሎ እምቢ አለ። በማግስቱ ኦርዮንን ፊት መሪ አደረጉት።
ጦሩ ሲበረታ ትታችሁት ሽሹ፣ እሱ በዚያ ይሙት የሚል ጽፎ አትሞ ለኢዮአብ ሰጠው። የዋህ ነውና የሞቱን ደብዳቤ ይዞ ሂዶ ሰጠው። ኢዮአብም እንደታዘዘው ኦርዮንን ከፊት አሳልፈው ጦሩ ሲበረታ ተጠቃቅሰው ወደ ኋላ ሸሹ። እርሱ መለስ ብሎ ምን ሆናችሁ ቢላቸው ጠላቶቹ ደርሰው ልቡን ራሱን ብለው ገድለውታል። እግዚአብሔርም ለነቢዩ ናታን ገለጸለት። ናታን ከል ለብሶ ከል ጠጥቶ ጦር ይዞ ሄደ። ዳዊት ነቢየ እግዚአብሔር አመጣጥህ በደህና ነውን? አለ። ምነግርሃለኝ አለው። መቶ በጎች ያሉት ሰው ነበረ። ከአንዲት በግ ሌላ ምንም ምን የሌለው ጎረቤት ነበረው። መንገድ ሲሄድ አደራ ሰጥቶት ሄደ። ያ ሰው እንግዳ ሲመጣበት 100 በጎቹን አስቀምጦ የእርሱን አንዲት በግ አርዶ እንግዳውን ሸኘበት። እርሱም ለሰው እንዳይነግርብኝ ብሎ ገደለው። በዚህ እግዚአብሔር አዝኗል አለው። ዳዊትም ይህን የሚያደርግ በከተማዬ ካለ ሞት ይገባዋል አለ። ነቢዩም ወዲያውኑ ንጉሥ ሆይ ይህን ሁሉ ያደረግህ አንተ ነህ። በራስህ ፍርድህ ባለጸጋ የተባልክ አንተ ድሃ የተባለ ኦርዮን ነው። 100 በጎች የተባሉ 10 ቁባቶችህ ናቸው። አንዲት በግ የተባለችው ቤርሳቤህ ናት። እንግዳ የተባለ ፍቃደ ሥጋ ነው። ፍቃደ ሥጋህ ቢነሳብህ 10 ቁባትህን አስቀምጠህ ከቤርሳቤህ ደርሰህ ኦርዮንን አስገደልኸው። በዚህ እግዚአብሔር አዝኗል አለው። ይህንንም ሲሰማ ዳዊት ልዋል ልደር ሳይል ለቱኑ ጉድጓድ አስምሶ ማቅ ለብሶ ሱባኤ ይዞ ሌት ተቀን ተንሰቅስቆ አለቀሰ። እግዚአብሔርም ጥንቱን መርጦታልና ጸሎቱን ሰማው። ነቢዩ ናታንም ዳግመኛ መጥቶ በነፍስህ ምሬሃለሁ ብሎሃል፣ በሥጋህ ግን ኃጢአት ያለ ፍዳ አይነጻምና ለ3 ወር ልጅህ መንግሥትህን ይነጥቅሃል፣ ቁባቶችህን ይቀማሃል አለው። ዳዊትም ይህን እንዲሆን በምን አውቃለሁ አለ። የሚወለደው ሕፃን ይሞታል፣ እርሷ ግን አግባት፣ ወንድ ልጅ ትወልድልሃለች፣ ስሙን ሰሎሞን ትለዋለህ አለው። ቀን ከሌት አብዝቶ ያለቅስ ነበርና ከእንባው ብዛት የተነሳ መሬቱ እርሶ ሰርዶ አብቅሎ ሰውነቱ ተብትቦ ይዞት ነበረ። ብላቴኖቹም ቆርጠው አወጡት። ከዚህም በኋላ ሕፃኑ ተወልዶ ታመመ። እኔን በነፍሴን እንደማርከኝ ሕፃኑን በሥጋው ይማረው ብሎ ማቅ ለብሶ አመድ ነስንሶ ያለቅስ ጀመረ። ሕፃኑ ሞተ። ከወደቀበት ተነስቶ ታጥቦ ልብስ መንግስቱን ለብሶ ማዕድ ቀረበ። ከምሳ መልስም ታመመ ስንልህ ማዘንህ፣ ሞተ ስንልህ እንዲህ ማድረግህ ስለምንድን ነው አሉት። ውሃ ከፈሰሰ ይታፈሳልን? እንግዲህ ወደ እርሱ እንሄዳለን እንጂ እርሱ ወደ እኛ አይመጣም ብሏቸዋል። ጌታ የተናገረው አይቀርምና ቅዱስ ዳዊት ፍዳን ሲቀበል ሰይጣን የበኩር ልጁን አምኖን በእህቱ በትዕማር ፍቅር እንዲያድርበት አደረገ። ኢዮናዳብም የሚባል የአጎት ልጅ ሰውነቱን ከስቶ ፊቱ ገርጥቶ ቢያየው አንተ
የንጉስ ልጅ ሆነህ ምን ያስከሳሃል አለው። ፈርቼ እንጂ እህቴ ትዕማርን ወድጃታለሁ አለው። ታመምሁ ብለህ ተኛና አባትህ ሊጠይቅህ መጥቶ ልጄ ብላ ሲልህ በትዕማር እጅ ቢሆን ኑሮ 2-3 እንጎቻ በበላሁ ነበረ በለው ያዝንልሃል አለው። እሱም እንደመከረው አደረገ። ዳዊት ትዕማር አስጠርቶ እንድታሰናዳለት አዘዛት። እህቴ አንቺ ብዬ እንጂ እህል የሚያቀርብልኝማ መቼ አጣሁ ብሎ ያዛት። እሷም ወንድሜ ይህን አታድርገው፣ እኔ የተናቀች የተጠላች ታደርገኛለህ፣ አንተም ከሰነፎች እንዳንዱ ትቆጠራለህ አለችው። አምኖን ግን በግድ አስነወራት። ወዲያውኑም ፊት ከወደዳት መውደድ ይልቅ ኋላ የጠላት መጥላት በለጠና ውጭልኝ አላት። ከቀድሞውም ያሁኑ ክፋትህ ይከፋል ተወኝ አለችው። ብላቴናውም ጠርቶ አስወጥቶ እንዲዘጋባት አደረገ። እሷም የለበሰችውን ባለ ሕብር ልብስ ቀዳ አመድ ነስንሳ እያለቀሰች ስትሄድ ወንድሟ አቤሴሎም አገኛት። ያስነወራት አሞን መሆኑን አውቆ ወንድምሽ ነውና አትግለጭበት ብሎ አጽናንቶ ዳዊት በከተማ ያሰራው ቤት ነበርና ከዚያ አስቀመጣት። ከ2 ዓመት በኋላ አቤሴሎም ድግስ ደግሶ ዳዊትን ጠራው። አስቀድመህ ብትነግረኝ መልካም ነበረ። አሁን ግን እኔ ስመጣ መኳንንቱ፣ መሳፍንቱ፣ ወይዛዝርቱ ስለሚከተሉኝ ይበዛብሃል፣ አይሆንም አለው። ያንም ባይሆን ታላቅ ወንድሜን አሞንን ይገዘኝ አለ። እሱም ይሂድልህ አለው። ከዚያም በኋላ አሞን በልቶ ሲጠግብ ጠጥቶ ሲሰክር አቤሴሎም ብላቴኖችን አዝዞ አስገደለውና እሱ ወደ እናቱ ሀገር ጌድሶር ሸሸ። ዳዊት ለልጁ ለአሞን አለቀሰለት። ከ2 ዓመት በኋላ አሞን እየረሳ አቤሴሎምን እያስታወሰ ሄደ። ብትወደዱ ኢዮአብን ይህንን አውቆ አንዲት ቴቁሄያዊት ልኮ አስታረቀው። አቤሴሎም ከአባቱ ጋር ከታረቀ በኋላ በሰረገላ ሆኖ እስራኤልን ምን ዳኛ አለና ይፈርድላችኋል? እኔማ ይህችን መንግስት ጥቂት ጊዜ ባገኛት ቀን በፀሐይ ሌሊት በመብራት ፈርጄ እስራኤልንም አቀናት ነበረ ሲል ሰንብቶ ዳዊት ለምኖ ሥርዓተ መንግስት አስወጥቶ 200 መኳንንትን ይዞ አቤሴሎም በኬብሮን ነገሰ እያለ ነጋሪት አስጎሰመ። ዳዊት ይህንን ሰምቶ ኑ ከእስራኤል እንሽሽ አለ። ኢዮአብና አቢሳ ግን እንዋጋለን አሉት። ቅዱስ ዳዊትም ጌታ ልጅህ መንግስትህን ይነጥቀሃል እዋጋለሁ አትበል ብሎኛልና አይሆንም ብሎ ተራ ልብስ ለብሶ ተራ ጫማ ተጫምቶ ከከተማው ወጥቶ 3 ወራት በጫካ ሲያዝን ኑሯል። ከ3 ወር በኋላ አቤሴሎም ሲዋጋ ሞተ። ዳዊት ወደ ቤተ መንግስቱ ቢመለስ 10 ዕቁባቶቹ ልጁ አርክሷቸው ተገኘ። እሱም እስከ ፍጻሜ ዘመኑ ሳይደርስባቸው ቀርቷል። ከዚህም በኋላ ቅዱስ ዳዊት ብዙ ጊዜ ቆይቶ የባህርህን ፍሬ በዙፋንህ ላይ አኖራለሁ ያለው ቃል ተፈጸመለት። ልጁ ሰለሞን በዙፋኑ አስቀምጦ በነገሰ በ40 ዘመኑ በሰላም አርፏል። አንደኛ ነገሥት ምዕራፍ 2 ከቁጥር 12 እስከ 14። ልበ አምላክ ቅዱስ ዳዊት ሰኔ 13 ቀን ተጸንሶ ሚያዝያ 6 ቀን በይሁዳ በቤተልሔም ሀገር ተወለደ። አንደኛ ሳሙኤል ምዕራፍ 16 ከቁጥር 10 እስከ 11። እረኛና ብላቴና የነበረ ቢሆንም ፍልስጥኤማውያንን ኃይል
ሰው ጎልያድን በ12 ዓመቱ በ5 ጠጠር ከወንዝ ለቅሞ በወንጭፍ ወርውሮ ገሎታል። አንደኛ ሳሙኤል ምዕራፍ 12 ከቁጥር 45 እስከ 51። ንጉሥ ሳኦል በጌልቦአ ተራራ በራሱ እጅ ከሞተ በኋላ አስቀድሞ በይሁዳ 7 ዓመት በመላው እስራኤል 33 ዓመት ነግሷል። ሁለተኛ ሳሙኤል ምዕራፍ 2 ከቁጥር 4። ሁለተኛ ሳሙኤል ምዕራፍ 5 ከቁጥር 1 እስከ 5። እግዚአብሔር እንደ ልቡ የሆነ ሰው መርጦአል። አንደኛ ሳሙኤል ምዕራፍ 13 ከቁጥር 14 ተብሎ በእግዚአብሔር የተመረጠና ነገረ ሥጋዊን፣ ምስጢረ ትንሣኤን፣ ሙታንን፣ ዳግመ ምጽአቱን፣ ነገረ ማርያምን፣ ክብረ ቅዱሳንን በስፋትና በጥልቅ የተናገረ የብሉይ ኪዳን ወንጌላዊ የተባለ ቅዱስ ነቢይ ነው። ብዙ ውሾች ከበውኛልና ክፉዎችም ጉባኤም ያዘኝ፣ እጆችና እግሮቼ ቸነከሩኝ፣ አጥንቶችም ሁሉ ተቆጠሩ። እነሱም አዩኝ ተመለከቱኝም፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ እያለ የጌታችንን መከራ መስቀል በትንቢት ተናግሯል። መዝሙረ ዳዊት መዝሙር 21 ከቁጥር 16 እስከ 18። ልበ አምላክ በእልልታ እግዚአብሔርን በመለከት ድምፅ አረገ። ከክብሩም ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ እያለ የጌታችንን ዕርገቱንና ዳግመኛ ለፍርድ የሚመጣ መሆኑን በግልጽ ተናግሯል። መዝሙረ ዳዊት መዝሙር 46 ከቁጥር 4 እስከ 5። መዝሙረ ዳዊት መዝሙር 49 ከቁጥር 1 እስከ 5። የንጉሶች ሴቶች ልጆች ለክብርህ ናቸው፣ በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች እያለ የእመቤታችንን ክብር አይቶ በትንቢት ተናግሯል። መዝሙረ ዳዊት መዝሙር 44። ቅዱስ ዳዊት ታላቅና ገናና የከበረ ንጉሥ ከመሆኑ የተነሳ መንግስቱ መሲህ መንግስት ምሳሌ ሆኗል። መሲሁም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዳዊት ስም ብዙ ጊዜ በመጽሐፍ ቅዱስ ተጠቅሷል። አንደኛ ሳሙኤል ምዕራፍ 9 ከቁጥር 7፣ ኤርሚያስ ምዕራፍ 23 ከቁጥር 5 እስከ 6፣ ኤርሚያስ 32 ከቁጥር 14 እስከ 17፣ ሕዝቅኤል ምዕራፍ 34 ከቁጥር 23፣ ሆሴዕ ምዕራፍ 3 ከቁጥር 5። በአዲስ ኪዳንም ወንጌላዊው ጌታችን የዳዊት ልጅ በማለት ነው መጀመሪያ ነገረ ልደቱን ማውሳት የጀመሩት። ማቴዎስ 1 ከቁጥር 1። ራሱ ጌታችንም እኔ የእሴይ ሥርና የዳዊት ዘር ነኝ ብሏል። ራእይ 22 ከቁጥር 16። ቅዱስ ዳዊት 7 ሀብታት የተሰጡት ጻድቅ አባት ነው። እነዚህም የተሰጡት ሀብታት ሀብተ ክህነት፣ ሀብተ መንግስት፣ ሀብተ መዊዕ ወይም የማሸነፍ ሀብት፣ ሀብተ ትንቢት፣ ሀብተ ኃይል፣ ሀብተ በገና ወይም ዝማሬ እና ሀብተ ፈውስ ናቸው። ቅዱስ ዳዊት 24 ሰዓት ሙሉ የእግዚአብሔር ምስጋና እንዳይቋረጥ መዘምራን መድቦ እንዲያገለግሉት ያደርግ ነበረ። ራሱም 10 አውታር ባለው በገና ሌት ተቀን በፍጹም ተመስጦ ያመሰግን ነበረ። መዘምራኑም አጋንንት ያቃጥል ነበረ። መዝሙረ ዳዊት በውስጡ የያዘው ምስጢር እጅግ ጥልቅ ነው። አባቶቻችን ዛሬም በዱር በጫካ ሆነው መዝሙረ ዳዊትን አብዝተው ይደግማሉ። እንኳንስ የሰው ልጅ ይቅርና መዝሙረ ዳዊትን ሰማያውያን ቅዱሳን መላእክትም እግዚአብሔርን ለማመስገኛነት ተጠቅመውበታል። ልበ አምላክ ቅዱስ ዳዊት ዕድሜ ዘመኑን እግዚአብሔርን በማገልገልና በመፍራት ሆኖ በታኅሳስ 23 ቀን በሰላም አርፏል፣ በኢየሩሳሌም ተቀብሯል። የቅዱስ ዳዊት ረድኤት በረከት ይደርብን፣ በጸሎት ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።